አርፈህ ቁጭ በል እሺ። ምንም አይነት ድምፅ እንዳልሰማ አሊያ መድኃኒቱን አመጣዋለሁ። እየዋሻኝ ነው እንዴ? የምን ውሸት መስዬ? ምንም ውሸት የለውም። እና ታዲያ ምንድን ነው? ቀለም እያስቀባው ስለሆነ ነው አላልከኝ? ይኸውልሽ መስዬ፣ ያልወደድኩት አሁን ያለውን ቀለም ነው። ለመቀባት ደግሞ ዛሬ ነገ እያሉ አዘገዩብኝ። ከዛ ዝም ብዬ ገባው። እሺ ችግር የለውም። ቅድም ተቀብቶ አልቋል ያልከኝ ስለመሰለኝ ነው። ግን ተው በቃ፣ ጆሮዬ ነው የሚሆነው። ጆሮሽ አይደለም፣ አንቺ ቶሎ እንድትገቢልኝ ካለኝ ጉጉት የተነሳ ነው። ውይ ደስ ይላል በጣም። እሺ እኔ ማር፣ በቃ እቃዎችሽን አስቀምጪና እረፍት አድርጊ። እሺ አደርጋለሁ። መስዬ አንድ ነገር ልንገርሽ። እዛ ጋር ያለውን ክፍል በጭራሽ እንዳከፍሺው እሺ? ማለት ምን ነው? ችግር አለ? ለምንድን ነው የማይከፈተው? እሱን ሌላ ጊዜ እነግርሻለሁ። ግን በቃ መክፈት የለብሽም። ኧረ ሚስጥር ግን በጣም እየበዛ ነው ያለው። ኧረ መስዬ ከአንቺ ምንም የሚደበቅ ነገር የለም። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ። እንግዳ ድራማ እንግዲህ በየቀኑ እንግዳ የሆኑ ነገሮችን እያሳየን ይገኛል። እንግዳ ድራማ ወደ መጠናቀቁ የደረሰ ይመስላል። ብዙ የተደበቁ ነገሮች እየወጡ ነው። እንግዲህ የተደበቀ ማንነት ያላቸው ሰዎችም ደግሞ ማንነታቸው እየታየ ነው። እንግዲህ እስከ ዛሬ ድረስ ቴዲ በጣም ጥሩና መልካም ሰው መስሎ መሲንም የሚያፈቅራትና የሚወዳት ሰው የዋህ የመሰለው ቴዲ ከኋላው እንግዲህ ሌላ ታሪክ ያለው ሰው ሆኗል። መሲ እንግዲህ ቤተሰቦቿን ሙቼ እገኛለሁ ቴዲን ካላገባው ብላ ሽማግሌ ልካ ሽማግሌናውም ሳይሳካ ቀርቶ እንግዲህ ቤተሰቦቿንም አሳፍራ በዚህ ነገር ሳይበቃት አሁንም ከሱ ጋር እኖራለሁ የሚል ሌላ እቅድ ይዛ እንግዲህ ከቤት ወጥታ ነበረ። እቃዋን ይዛ ወደ ቴዲ ቤት እንደሄደች ሁላችንም እናውቃለን። ነገር ግን እሷን መዋሸትና መሸወድን ተያይዞታል። መሲ ነገሮች እንዳልገቧት መስላ ዝም ብላ እየኖረች ትገኛለች። በጣም በተደጋጋሚ እንግዲህ ቴዲ ጋር ጥፋት አግኝታበታለች። ነገር ግን ነገሩን እንዳላየች ለማለፍ እየሞከረች ነው። ከሄለን ቤት ከመኖር እንግዲህ ይህ ይሻለኛል ብላ ስላሰበች እዚህ ቀደም ቴዲ ቤት ያየችውን አጸያፊ ነገር ምንም ሳይመስላት ስለሱም ሳትጠይቅ እንግዲህ ደግሞ በድጋሜ ሌላ አዲስ ቤት ይዟት ሄዷል። ቴዲ ለሳምንታት ጠፍቶ ምን በላው ብላ ግራ ገብቷት በመጨረሻ ወደ ቤተሰቦቿ የተመለሰችው መሲ በመጨረሻ እንግዲህ ደውላ ታገኘውና እሱ ግን ለምንድን ነው የምትደውልልኝ እያለ እንግዲህ ሌላ ሚስት ፍቅረኛ ይዞ አዲስ ቤት አለ ቀለም እየተቀባ ነው ያለው ቤት ውስጥ ያችኛዋን ይዞ ቁጭ ብሎ እሷን ግን ለመጠቀሚያነት ስለፈለጋት ሌላ ቤት እሷን አስቀምጦ እንግዲህ ስትደውልለት ምን ፈልጋ ነው ሁሉ ነገር ቤት አለ አይደል እንዴ እያለ እንደውም ሲያሽሟጥጥ ነበረ። ነገሩ ገና ብዙ እቅዴን አላሳካውም ስለዚህ ታስፈልገኛለች ሲል እያየን ነው። ነገር ግን ቴዲ ሌላ ጉድ አለው። የአቶ ቶማስ ሞት እንግዲህ የአቶ ቶማስ ሞት ሄለንም እጆ የለበትም ብለን ነው የምናስበው። ሄለን በተደጋጋሚ ቴዲን ጠይቀው ነበረ። ቶማስ ካንተ ጋር ነው ወይ አግተኸዋል ወይ የምታውቀው ነገር አለ ወይ ብላ ስትጠይቀው አላውቅም ያላት ቴዲ ቶማስን ሳያግተው አይቀርም። በእርግጥ እነ ቤሉል ሆስፒታል ድረስ ሄደው የአባቱን ሬሳ አይተው ያረጋገጡ መስሎ ነበረ። ነገሩ ግን እንደዛ አይደለም። እንግዲህ መሲ ለአቶ ቶማስ የላከችለትን ሜሴጅ ለቴዲ እንደላከችለት ሳትነግረው አትቀርም እና ስለነሱ መጥፎነትም በተደጋጋሚ ስለምታወራ ቴዲ ደግሞ የገንዘብ ጉጉት ስላለበትና ሄለን በገንዘብ እጦት ምክንያት ታው እንደሄደች ስለሚያውቅ አቶ ቶማስ ሞቶ ሳይሆን ቴዲ አግቶት ያለ ይመስለኛል። አስመሳይ እንግዲህ ቴዲ ማንም ሰው በዚህ አይጠረጥረውም። በጣም የዋህና መልካም ሰው መስሎ እንግዲህ ተለሳልሶ ነው የሚባለው፣ አማርኛው ጠፋብኝ። ቴዲ ግን ሌላ ጉድ ውስጥ ነው። አቶ ቶማስ በህይወት ያለ ይመስለናል። እንግዲህ አዲስ ቤት አለ ቀለም እየተቀባ ነው ብሎ ሌላ ቤት መሲን የወሰዳት ቴዲ እዚህኛው ቤት 2 ክላስ ያለው 1 ኪችንና 1 ሳሎን ነው ቤቱ። አንደኛው ክፍል ግን በፍጹም የማይከፈት ነው። እናም በመጨረሻ እንግዲህ መሲ የት አለ አዲሱ ቤት ስትለው ገና ቀለም እየተቀባ ነው ብሎ ዋሽቷት ነበረ። ነገር ግን መሲ በተደጋጋሚ አሁን እሱ ትቷት የሄደው ቤት ውስጥ በተደጋጋሚ ወረቀት እየተላከላት ከዚህ ቤት ውጭ ቶሎ ያለዛ
ወዮልሽ ተብሎ እንግዲህ የማስፈራሪያ ወረቀት በተደጋጋሚ እንደመጣላት ለቴዲ ትነግረዋለች። በመጨረሻም ቴዲ እንግዲህ ያቺ ፍቅረኛ የተባለችውን ሴት እህቴ ከውጭ ልትመጣ ነው፣ ስለዚህ አንቺ መሄድ አለብሽ። ፍቅረኛ እንዳለኝ እስከ ዛሬ ለማንም ሰው አልተናገርኩም። እስካስተዋውቅሽ ግን እዚህ መኖር የለብሽም፣ እዚህ መታ ልትኖር ነው በማለት መሲን እህቱ አድርጎ ፍቅረኛ ተብያዋን ወደ ቤቷ እንድትመለስ አድርጎ መሲን ወደ አዲሱ ቤት ወስዷት ነበረ። መሲ እንግዲህ አዲሱ ቤት እንደደረሰች ቤቱን በደንብ ካየችው በኋላ ቤቱ ቀለሙ አዲስ እንዳልሆነና ቀለም እንዳልተቀባ ቀለም እየተቀባ ነው ብለኛል ነበር ወይ ብትለውም እሱ ግን እሺ ብለሽ እንድትመጭ ነው እንጂ ቀለሙ የነበረ ነው በማለት መሲን እንግዲህ መሲ በነገራችን ላይ ቴዲን አሁን ላይ ምንም ነገር መጠራጠር አትፈልግም። እዛ ቤት መውጣት ስለምትፈልግ የምታየውን ጥፋት ሁሉ እንዳላየሽ ማለፍ፣ ጆሮዋን አይኗም እንዳላየ ጆሮዋም እንዳልሰማ ለማስመሰል እየሞከረች ነው። አንደውም ቴዲን ቤቱ ቀለም እየተቀባ ነው ብለኛል ነበር እንዴ? በዛ ላይ እኮ ቀለሙ አዲስ አይደለም ነው ወይስ ጆሮዬ ነው በማለት ራሷ ጥፋተኛ እንደሆነች አስመስላ ነገሩን ለመተው ስትሞክር እያየናት ነው። እስከ መቼ እንደሚያዛልቃት ባናውቅም ቴዲ መሲን መጠቀሚያ ነው ብቻ ነው የሚፈልጋት። በጣም ያሳዝናል። እንግዲህ ቴዲ መሲን ሊያፈቅራት ይችላል፣ ነገር ግን አሁን ላይ ለጥቅሙ ነው የሚፈልጋት። መሲ እዛ ቤት እግሯ እንደረገጠ አንድ ማስጠንቀቂያ ስትዋስ ነበረ። እዚህ ፊት ለፊት የምታየው ቤት ወይም ደግሞ መኝታ ቤት በፍጹም በሩ እንዳከፍች ብሎ መሲ ማስጠንቀቂያ ሲሰጣት ያየ ነው ቴዲ። መሲ ግራ በመጋባት ለምንድን ነው የማልከፍተው ምንድን ነው ያለው ብትለውም አይ ለጊዜው ብቻ ነው ስለዚህ እንዳከፍችው ብዬሻለሁ በማለት መሲ በሩን እንዳትከፍት ሲያስጠነቅቃት እያየን ነበረ። እኔ እንደውም ከበፊት ከሄለን ጋር የነበራቸው ህይወት ታሪክ እዛ ውስጥ ይኖራን ብዬ ነበር እንጂ ጠረጠርኩት ቴዲ ያለው አይነት ታሪክ ይኖራን ብዬ አልጠበቅኩም ነበረ። ነገር ግን መሲን እንዳትከፍችው የተባለችው ክላስ ውስጥ የሆነ ሰው ታግቷል። ያ ሰው ማን ሊሆን ይችላል? አቶ ቶማስ ወይስ የመሲ ወንድም? ምክንያቱም ሰሞኑን የመሲን ወንድም እያየ ነው አይደለም፣ መኩን ማለት ነው። በእርግጥ መኩን ስላገተው የሚያገኘው አንዳች ጥቅም የለም። አቶ ቶማስን ግን ሳያግተው አይቀርም። ቴዲ አሁን ላይ በጣም ገንዘብ ወዳድ ሆኗል እና የሄለንን ድርጅት እንኳ ሳይቀር እየበዘበዘ ሄለን ምንድነው ገንዘብ የት እየሄደ ነው? ይህ ሁሉ ገንዘብ የት ሄዶ ነው ብላ ስትጠይቀው ብዙ ነገር የተበላሸ ነገር አለ፣ እሱን እያስተካከልኩኝ ነው፣ ከፈለግሽ ነይና ማየት ትችያለሽ ብሎ መምጣት እንደማትችል ስላወቀ እንደዛ ሲላት እያየን ነው። መቼም እኔን ተጠራጥረሽኛ አይደለም አይደል እያለ ነበረ። ነገር ግን ቴዲ የሆነ ያቀደው ሌላ ታሪክ አለ። አቶ ቶማስ የሞት አይመስለንም። አቶ ቶማስን ቴዲ ያገተው ይመስለናል። አይንየንም ራሱ ነበር ያገታት። በመጨረሻ እንግዲህ ቤሉል አይንየን አስለቅቋታል። ቤሉል ከሄለን ጋር ተደራድሮ ለፖሊስ ጠርቼ መረጃዎችን ሁሉ ከመስጠቴ በፊት ቶሎ ብለሽ አይንየን ልቀቂያት እየጠበኩሽ ነው በማለት ማስፈራሪያ ልኮላት ነበረ። ሄለንም እንግዲህ ማስፈራሪያውን ስለፈራች አይንየን ለቃታለች። መሲ እናቷ እንደተለቀቀች ኑኑ ደውላ ስትነግራት ቶሎ ብላ ቴዲን አመሰግናለሁ እናቴን ፈልግልኝ ብዬህ እናቴን ስላስለቀቅልኝ ስትለው ምንም አይደለም ሲላት እያየን ነው። እንግዲህ ቴዲ ውሸት ከመሲ ጋር ጀምሯል። የት እንደሚያደርሰው ባናቅም እና በጣም ነው የሚያስጠላው። በእርግጥ ክህደት ነው ይሄ ማለት ሌላ ፍቅረኛ እያለው መሲን ፍቅረኛ አድርጎ በዛ ላይ ደግሞ ከዛ ቤተሰብ የሆነ የሚፈልገው ነገር በቀል አለ። ሄለን ትታው ሄደችው ለገንዘብ ብላ እንደሆነ ያውቃል። በዛ ላይ እንደ ውሻ እንደምታንቋሽሸው በድህነቱ የተነሳ አንተ መቼም ከኔ አትርቅም፣ ለገንዘብ ስትል ከኔ ስርስር ትለቃቅማለህ እያለች በተደጋጋሚ የሚያስጠላ ቃል ትናገረው ስለነበረ አሁን ላይ እሱ ገንዘብን መበቀል ይፈልጋል፣ ወይም ደግሞ ገንዘብ የትኛውንም ነገር አድርጎ ገንዘብ ማግኘት ይፈልጋል። ለዛም እንግዲህ አቶ ቶማስን አግቶታን ብዬ አስባለሁ። አቶ ቶማስ የሞት አይመስለኝም። ነገሮች ሁሉ ሲጀመርም አሟሟቱ ራሱ ልክ አልነበረም። ስለዚህ እዚህ ቀደም ካስታወሳችሁ ናሆም ማለት ነው የቤሉል አጎት ያፌት ቴዲን አግኝቶ እያወራው ነበረ አብረው እንዲሰሩና ከስራው አብሮት እንዲሰራ ሲጠይቀው ቴዲ የሆነ ነገር ብሎ ነበረ። እንኳንም ወደ ወጥመድ ገባህልኝ በገዛ ፈቃድህ ሲል ሰምተን ነበረ። ነገሩ አልገባንም እንጂ። ስለዚህ ቴዲ ተንኮለኛ ሰው ነው። ቴዲ አሁን ላይ ለገንዘብ ብሎ ምንም ነገር ያደርጋል ማለት ነው። መሲን ደግሞ መዋሸትን ቀጥሎበታል። በዛ ላይ እንግዲህ
ከአብረው መኖር ከጀመረች በኋላ ኃይለኛና ክፉ ሰው ለመሆን እየጣረ ይገኛል። መሲን እንግዲህ አብረው እንድተኛም ጠይቋት ነበረ። እሷ ግን ይቅርታ ጊዜ ስጠኝ፣ ይህን ማድረግ አልችልም ብለዋለች። ጎበዝ ናት። ሲጀመርም ከሱ ጋር በፍጹም መተኛት የለባትም። በዛ ላይ ምንም አይነት ማስተማመኛ የላትም። አልተጋቡም። ምንም አይነት ፊርማ እንኳ የላቸውም። ሁለቱ እንኳ አልተፈራረሙም። ቢያንስ ሽምግልናው ባይሳካ እንኳ ሁለቱ ሊፈራረሙ መዘጋጃ ሄደው ሊፈራረሙ ይገባል ብዬ አስባለሁ። ስለዚህ መሲ ያደረገችው ውሳኔ በጣም አሪፍ ነው። ቴዲ ግን አሁን ላይ የት እንደሚያደርሰው ባናቅም ትልቅ ወንጀል እየሰራ ይገኛል። እንግዲህ ጋሽ ቶማስ አልሞተም ብለን እናስባለን። ሌላ ሰው እዛ ውስጥ ማንንም ሊያግት አይችልም። ማንም ሊታገት አይችልም። በእርግጠኝነት ከቶማስ ውጭ ሊያግተው የሚችል አካል አለ ብዬ አላስብም። ስለዚህ ያ ማለት የቤሉል አባት በህይወት አለ ማለት ነው። እንግዲህ ቴዲ ከቤት መሲ እንደወጣች ነበረ ወደዛ ክላስ በመሄድ የሆነ ሰው ዝም በል አፍህን አትክፈት እያለ አርፈ ተቀመጥ ሲለው የታፈነ ሰው ሲጮህ እየሰማን ነው እዛ ክላስ ውስጥ። በእርግጠኝነት ይህን ነገር መሲ ናት እንግዲህ የምደርስበት። ቴዲ በሌለ ቀን እዛ ክፍል ምን እንዳለ ቸክ ለማድረግ በሩ ቢቆለፍም ግን ምን እንዳለ ለማወቅ መሞከሩ አይቀርም። ያኔ እዛ ውስጥ ያለው ጉድ ይታያል ማለት ነው። መሲ ካልነቃች ቴዲ ከዚህ በላይ ሊጫወትባት ይችላል። መጠቀሚያ ሊያደርጋት፣ የእሱ መረማመጃ ሊያደርጋት ይችላል ብዬ አስባለሁ። ከምንም በላይ ሄለንን ለመበቀል ነው እሷን የቀረባት ብዬ አስባለሁ። ግን ይውደዳት አናውቅም። የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ክፍል 75 ይህን ይመስል ነበር። በሌላ በአዲስ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።